አንተ ምን አድርገህልኝ ትለዋለች ሚስት ለባሏ። አንቺን ካገባው ጀምሬ መከራ ነው ይላታል። አንድ ቀን ባጠፋችው ደስታውን ያን የደስታና የትግል በስንት መከራ ትዳሩን እዚህ እንዳደረሰችው ይዘነጋል። አንድ ጊዜ ሲቆጣ ያለፈውን በሙሉ ይሰርዝባታል። አንድ ጊዜ ስትቆጣ እስከ ዛሬ የዋለላትን ውለታ በሙሉ ምን አድርገህልኝ ትለዋለች። አባት ለልጁ ልጅም ለአባቱ ሁላችንም አብረውን ከሚኖሩ ሰዎች ጋር ያሳለፍናቸው መልካም ጊዜዎች አሉ። በችግር ጊዜ በስህተት ጊዜ ያችን መልካም ጊዜ መርሳት እንደሌለብን ማስታወስ እንዳለብን። እገሌ የዋለው በድር ዘመቻ አለ፣ በእኔ ሐያት ውስጥ የዋለው የበድር ዘመቻ አለ። ያን ዘመቻውን መርሳት የለብኝም። ያን የምናደርግ ከሆነ ማህበራዊ ህይወታችን ግለሰባዊ ህይወታችንም እጅግ በጣም ያማረ ይሆናል። ለሰዎች መልካም ማሰብን ሁሌም ውስጣችን ማስቀመጥ እንችላለን። በትንሽ ስተት ምናልባትም እጅግ ትልቅ ነገር የዋለልንን በጣም ትልቅ ውለታ የዋለልንን ሰው በትንሽ ስተት ቆርጠን ስንጥለው ግን ወፋ አይሆንም፣ ወፋ አይደለም። ወፋ የእስልምና አንዱ ትልቅ ስነ ምግባር ነው። ወፋ ማለት መልካም የዋለልንን ሰው ውለታውን አለመርሳት፣ መልካም የዋለልንን ሰው ውለታ አለመርሳት፣ ቢቻል ያን ውለታ መመለስ። ነቢዩ ሰለላሁ ዐለይሂ ወሰለም አንድም ሰው ለእኔ ውለታ ውሎልኝ አያውቅም ውለታውን የመለስኩለት ቢሆን እንጂ ኢላ አባበክር ብለዋል። አቡበክር ሲቀር አቡበክርን ነው መመለስ ያልቻልኩት ብለዋል ነቢ ስ ሰለም። የአቡበክርን ውለታ መመለስ እንዳልቻሉ ተናግረዋል። ይህም ግን ውለታ መመለስ ነው። ያንተን ውለታ ልመልሰው አልችልም ብለ ሪኮግናይዝ ስታደርገውም እዛ ሰው ልብ ውስጥ የምትፈጥረው ትልቅ ነገር አለ። ስለዚህ ባለን ሐያት ውስጥ ከሰዎች ጋር በሚኖረን ሪሌሽን መልካም የዋሉበት ለኛ የበድር ዘመቻ የዋሉበት ጉዳያችንን በችግር ጊዜ እናስታውሰው። ያኔ ግንኙነቶች ያምራሉ። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።